ተረጋጋ። ወይኔ ጉዴ ፈላ በኢየሱስ ዘኪ ስማም ቦለን ፈስቀም ዘኪ እሺ ላውልቀው እሺ ቆይ ላውልቀው እሺ ላውልቀዋል ስማም ቦለን ፈስቀም አልፈልግም አውጪልኝ እስካሁን ሳልነግራት ምን ግን ያፍራል ንገረኝ ቆንጂና ራሱን ውበት ነፍስ ሕይወትም ዘርቶ ይሄ መስቀል ማለት ነው አንተ እንድትድን ያደርጋል። ይሄ መስቀል ካላደረክ ደግሞ መቼም አትድን እና ያቃጥላል እኮ ያቃጥላል። ለትንሽ ጊዜ ነው ከዛ ይተውሃል። እንድትድን እኮ ነው መዳን አትፈልግም። ጊዜ ቀይ ልብስ ስትለብሺ አይችሻል። ቀይ ልብስ የለኝም ግን አንተ የምትወድ ከሆነ እኔ ሁሌ እለብስልሃለሁ ቀይ ልብስ። እኔ ልግዛልሽ በእኔ ምርጫ ግዛልኝ። ሰምታችኋል። ያዙልኝ። ግን እኮ ዛሬ ብቻ አልነበር ከዚህ በፊትም መድኃኒት ሰጠኝና ከዛ ከሰጠችኝ በኋላ ግን እኔ አላውቅም የሚፈጠረው ሁሌ ከእንቅልፌ ነው የምነቃው። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኛ በጣም ደህና ነን። እንደምታዩን ዛሬ ከዘኪ ጋር መናፈሻ መተን የተዝናናን ያለነው ትናንትና ቤተክርስቲያን ነበረንና ዛሬ ደግሞ ትንሽ ወክ ላውጣው አየር ይናፈስ ብዬ ደበረኝ ቤት ውስጥ ምናምን ብሎ ሲያስቸግረኝ ይዤ ወጣሁኝና ትንሽ ላዝናናው ብዬ ነው። እንዴት ነው ተመችቷል አየሩ ዘኪ? እና አስቸግሮኝ እንደ ህፃን ልጅ ምግብ ካልገዛሽ ወይ ካልገዛሽ ያለ ገዝቼለት አስቸገረኝ ነው የምላችሁ። የምሬን ነውና እንዴት ናችሁ ታዲያ ቤተሰቦቼ? እኔ ደህና ነኝ በጣም። እናንተስ እንዴት ናችሁልኝ? ስለምትሰጡኝ አስተያየት ስለምትሰጡኝ ሀሳብ በጣም ነው ማመሰግነው። ታውቃላችሁ እናንተ ከጎን መሆን ነው እኔን ያበረታኝና ከዘኪ ጋር ብዙ ውጣ ውረዶችን አሳልፈናል። ያው እነዛን ውጣ ውረዶች ብናሳልፍም ዛሬ እዚህ ላይ ደርሰናል። አሁን አንድ ላይ ነን። ታውቃላችሁ መጀመሪያ ትንሽ ተጣልተን ነበረ። እኔ አዝኜበት ነበር በጣም አላመመውም ብዬ አስቤም ነበረ። ግን ታውቃላችሁ አስመርምሬው ሁሉን ነገር ደርሼበት እኔ ቤት መልሼዋለሁና አሁን ድጋሜ የተንከባከብኩት እገኛለሁ። ከዶክተሮችም አንዳንድ ሰዎችም የተለያዩ ምክሮችን ወስጄ ዘኪን በደንብ እንዲሻለው ወደ ጤናው እንዲመለስ እያደረኩኝ ነውና ያው ወደ ጤናው ከተመለሰ በኋላ ያለውን ነገር ከዛ በኋላ አስብበታለሁ ብዬ ግን ዋናው አሳሳቢ ጉዳይ የጤናው ጉዳይ ስለሆነ የጤናውን ጉዳይ ከእናንተ ከፋሚሊዎቼ ጋር እንመልሰዋለን ተባብለን ቻሌንጅ ጀምረናል ማለት ነውና ዛሬ እዚህ ይዤው መጥቻለሁ። አልደበረማ ግን ፀሐዩ ከባድ ነው ፋሚሊ ግንባሬ ነው እያለኝ ያለው ባይዘው ወይና አንተ ኮፍያ አድርገህ ነው። እኔ ግን ፀሐይ እየመታኝ ነው። በኋላ ፊቴ ቢበላሽ ባንተ ነው። ራስሽ እኮ ነው አድርገው ያልሽ ምን ኮፍያ። እኔ እኮ ለአንተ ፀሐይ እንዳይመታስብኝ ነው። አንቺስ ፀሐይ ይመታሻል ጥላዬ አትለኝም አለሽ እንዴ? ነበረኝ ሸትከው እንዴ? እቤት አለ እኮ ረሳ። አይ ሌላ ጊዜ ይዘሽው አይቼ ስለማላውቅ ሸክም ነው ብዬ ነው። ግን እቤት ውስጥ አለ እና ደስ ብሏል። በጣም ደስ ይላል። ደስ ይላል። ይሄ ቦታ ሁሌ ነው መምጣት የምፈልገው። አንዴ ካያ ደስ ይለኛል። እንደዚህ ነው ደስ ይላል። አንተን ደስ ካለማ እኔ ሁሌ ነው ይዤ የምመጣው። እና ደግሞ ሰርፕራይዝ አለኝ ለፋሚሊዎችም ሳልናገር ለሱም ሳልናገር አንድ የምሰጠው ነገር አለ። የምሰጠውን ነገር ደግሞ በኋላ ታዩታላችሁ። አልነግርም ግን ልንገራችሁ መሰለኝ። በኋላ ነው ግን የምሰጥህ። የጸለይበት ቅባ ቅዱስ ይዤ ነው የመጣሁትና አንገት ላይ አስርልሃለሁ። ከዚህ በኋላ ቅባ ቅዱስ የተቀባው መጽሐፍ እና አንገት ሐብል ከዚህ በኋላ ታረጋለህ። የተጸለይበት ቤተክርስቲያን ከዚህ በኋላ እሱን ታረጋለህ ማለት ነው። እና እሱን በኋላ እሰጥሃለሁ። እስከዛ ድረስ ግን እዛ የቱ ጋር እንቀመጥ? ቦታ የለም። በስመ አብ ወዴት? አይ እዛ ጋርማ አይሆንም። ወደዛ ጋር እንሂድና እዛ ጋር እንቀመጣለን። አውራኛ ዘኪ እኔንም ፋሚሊዎች ያልናፈቁም እንዴት ናችሁ? ላምበላቸው አውራቸው። እነሱ እኮ ባይዘው በጣም ነው የሚወዱ ታውቃለህ። እኔም እኮ ወዳቸው። ምን ያክል ነው ወጣቸው? እስቲ ንገራቸው። በጣም ነው የምወዳቸው። በጣም ነው የምወዳችሁ።
ለምታስቡልኝ በጣም ማመሰግነው። በሱ እኔ ልንገራችሁ ብዬ ነውና ፋሚሊዎቼ ደግሞ በጣም ነው የሚያስቡልን። እንዴት ነው ዘኪ ተሻለው ወይ ይሉኛል። አሁን ለውጥ እያየን ነው፣ አሁን አሪፍ ላይ ነው ምናምን ይሉኛል። ታውቃለህ በፊት የነበርክበት ሁኔታ አሪፍ አልነበረም። ከእናት ጋር ያለውን ነገርም ለነሱ አሳይቻቸዋለሁና ምን ያክል ስበድል እንደነበረ አይቻለሁ። ምን ያክል ስታሰቃይ እንደነበረ አይቻለሁና ያም እነሱን በጣም አሳዝኗቸዋል። እና ከኔ ጋር በመሆኑ ደግሞ ደስተኛ ናቸው። አንተ ደስተኛ ነህ? እኔም በጣም ደስተኛ። ግን ከዚህ በፊት ለምን አልነገርከኝም? እንደዚህ እንደምበድል እንደዚህ እንደምታሰቃይ ለምን ደበከኝ? እፈራታለሁ። ትፈራታለህ? ትመታኛለች ብለህ ነው የምትፈራት? እፈራታለሁ። ትመታኛለች፣ ትቆጣኛለች። ግን እንደዚህ አይነት ቦታ እኮ እንደምታመጪኝ ባውቅ ኖሮ ጫማ ቀይር ነበር። አሁን ቆንጆ እኮ ነው ያለው። እዚህ ነው ደርሰን የምንመጣው ብለሽኝ ጫማ ሳላረግ በነጠላ ጫማ ነው ፋሚሊ ባይዘው ዛሬ የመጣው። እኔ እኮ ሽፍን ጫማ ሳረግ ሙቀት ይጨንቀኛል ምናምን ነገር ስላልከኝ እኮ ነው በክፍት ጫማ ይዤ የመጣሁት። አንተ ግሬን ቧጨረኝ እና እንቀመጥና ጥላ ላይ እናወራለንና ወሬያችንን እንቀጥልላችኋለን። ውድ ቤተሰቦቼ አሁን ፀሐይ ነው፣ በጣም ፀሐዩ ጠበጠበን፣ በጣም አቃጠለን ማለት እና እሱንም ትንሽ አቃጥሎታል። ወደ ጥላ ቦታ እንሂድና ጥላ ቦታ ላይ እንቀመጥና ድጋሚ ካሜራ አብርቼላችሁ እንቀጥላለን። በጣም ነው የምወዳችሁ። ሰላም ሰላም ፋሚሊዎቼ፣ አሁን ድጋሚ ተቀምጠን አወራንላችሁ ካሜራ። በጣም ደክሞናል እውነት ለመናገር እኔና ዘኪ ወደ ላይ ማለት ነው ዞረን ነው የመጣነው። ግቢውን ስንዞረው ነውና አይም ነበር ትንሽ ደካከመና ተቀመጥን። እንዴት ነው ወደ ላይ መሄድ ምናምን ተመችቷል? ዙረቱ ተመቸ? ባይዘው ዘኪ አይደክመውም፣ እኔን ነው የሚያደክመኝ። እየዞረ ድካም የሚባል ነገር የለም። አይ ስለማይደክምኝ እኮ አይደል እና ግን እንደዚህ አይነት ቦታዎች ከስንት አንድ ስለምመጣና ሳያቸው ደስ ስለሚለኝ እየዞርኩ ማየት ደስ ይለኛል። ስታያቸው ደስ ስለሚለኝ እኔማ አንተን ደስ ለማሰኘት ይኸው ማላረገው ነገር የለም። ላንተ ስል በፀሐይ ዞራለሁ ብቻ ነው ትሬ። አይ እኔም እየዞርኩ ነው ብዬ ነው። እና ላንተ ደስታ ነው አንተ ብትዞር፣ ለራስ ደስታ። እኔ ለማን ደስታ ነው የምዞር? እንደዚህ አይነት ቦታ ደስ ያለሽ ባንተ ምክንያት እዚህ አለኝ። ደስ ይላል እውነት ለመናገር በተለይ ከራስ ጋር ለማሳለፍ ብቻ ለማሳለፍ ምናምን በጣም ደስ ይላል። ከጓደኛ ጋር ብትመጣ ደስ ይላል። ባንተ ምክንያት ግን እየወደድኩት ነው። ድሮ ተማሪ እያለሁ እንደዚህ አይነት ቦታዎች እየሄድኩ ደስ ይለኛል። ከጭር ኦኬ ትምህርት እዚህ እያጠና ነው ማለት ነው። ጋር በተጎበዝ ተማሪ ነበር እኮ ሸገለው ፈተናው ምናምን ነገር የምትሰራው ምን ታሪጋለሽ? እኔ ባላረገው እውነት ለመናገር አይ ደስ ይላል። በአንተ ምክንያት እኔ ወድጃለሁ ይሄን ቦታ እና በተረፈ ግን ደህና ነህ? እኔ ጋር በመሆኑ ተመችቶሃል አይደል? በጣም ደስ ይላል። ግን ሁሌ እጠይቅሃለሁ እያልኩኝ ዘኪ ለምንድን ነው ስለእናትህ ግን የደበቀኝ? እስከዛ ድረስ ለምን አልነገርከኝም? ምክንያቱም እሷ ትመታኛለች። እንደምትመታ ለምን አትነግረኝም? እዚህ እንደምታረገኝ ለሌላ ሰው ምናምን እንድናገር አትፈልግም፣ ትቆጣኛለች። ለዛም ከማንም ጋር እንዳልገናኝ ከማንም ጋር እንዳላወራ ትፈልግ ያሟል እያለች እጄን እያሰረች እግሬን እያሰረች ቤት ውስጥ ቁጭ የምታረገኝ ብቻዬን። እሱን እኮ ለኔ ከመጀመሪያው ጀምረህ ብትነግረኝ ኖሮ ምናልባት እኔ አልመለስህም ነበር። ያኔ ስላናደድከኝ ነበር የመለስኩት። ዋሽታኛል ብዬ አስቤ ነበረ የመለስኩ። ግን እውነቱን ግን ሳረጋግጥ እዚህ ሁሉ ነገር ውስጥ የከተተች እናት እንደሆነች እንደዛ እንደምታሰቃየ በካሜራ አድርጌ አየሁኝና እሱን ሳይ ደግሞ በጣም ነው ያዘንኩት። ከዛ በኋላ ነው ልወስድ የሚወሰድኩት። ታውቃለህ እሷ አታውቅም አንተን ሲወስድ። እኔ እኮ ልነግርሽ እኮ ፈልጌ ነበር የዛኔ ድሮ የመጀመሪያ ጊዜ። ግን አንድ ከእንትን ካለም በኋላ እዛ ካወራ ምናምን በኋላ ቪዲዮ ምናምን ስለምትለቂ ድንገት እኔ ከነገርኩሽ እሷ ካየችው ትቆጣኛለች።
ትመጣኛለች። ባለፈውም ስጠይቅ ቤተክርስቲያን ሄደ ራሱ ስለሷ መጥፎነት አላወራሽም። ምክንያቱም እሷ ጥሩ ሰው ናት፣ እሷ እኮ እንዴት ታደርግልኛለች እያልክ ስለሷ ጥሩነት ብቻ ነው ስታወራኝ የነበረው። ከትናንት ወዲያ ቤተክርስቲያን ላይ ሄደን የቀረጽነው ቪዲዮ ትዝ ይላል አይደል? ዛሬ ራሱ አልነገርከኝም፣ አላስጨንቅህም ብዬ ነው የሚያልኩኝ። እስቲ ዛሬ ምናልባት ከነገርከኝ ስለሷ መጥፎ ለምን እንደሆነች፣ በእርግጥ የእንጀራ እናት እንደሆነች ሰሞኑን ትክክለኛ እናት እንዳልሆነች አወቅኩኝና ለሀብትም ብላ ያንን ነገር እንዳረገችብህ ወንድም መጥቶ ነገረኝና መጀመሪያ አላመንኩትም ነበር ሲነግረኝ፣ የውሸቱን ነበር የመሰለኝ። ከዛ እንደ ተረጋግቼ አስቤ ነው ሁሉ ነገር ወስኜ ጠራሁትና ተገናኘን። እስቲ ያሳየኝ ብዬ ስመጣ እውነትም እያሰቃየች ነበር ያገኘሁትና የነበረው ሁኔታ በጣም ነው የሚዘገን ነው። አንተ ራስን ስታታወራኝም ነበር፣ በመድኃኒት አደንዝዛ ነበር፣ ድጋሚ አስራ ነበርና ከዛ አስገቢን ምናምን ነገር ብለን ስንታገል እምቢ አለችን፣ አትገቡ ምናምን ነገር ብላ። ከዛ ውጪ ተደበኩኝና ከወንድም ጋር እሷ ስትወጣ ጠብቄ ይዤ ወደዚህ መጣሁ። ያለ እሷ ፍቃድ ነው እኔ ጋር ያለው ታውቃለህ አይደለ? ግን እኮ ዛሬ ብቻ አልነበረም። ከዚህ በፊትም መድኃኒት ሰጠኝና ከዛ ከሰጠችኝ በኋላ ግን እኔ አላውቅም የሚፈጠረው። ሁሌ ከእንቅልፌ ነው የምነቃው። መድኃኒቶች አለም ለምንድን ነው እነዚህን ቀለበቶች እንዳለ ደርድረህ እጅ ላይ አድርገህ መጣህ? ያምራላ። ይሄ ሁሉ እዩት ፋሚሊ፣ በእግዚአብሔር እዩት። ምንድነው 5ቱም ጣት 4ቱም ጣት ላይ ቀለበት ደርድረህ እንትን እኮ ነው። እዛ ቅድም እንደውም ልብስ ልበስ አላልሽኝም? እሺ። ከዛ ስፈላልግ እነዚህን አገኘኋቸው። ከዛ ሳያቸው ደስ አሉኝና ሁሉንም አረኳቸው። ያንቺ ነበር። ቀለበት እኮ አንድ ጣት ላይ ነው የሚደረግ። እነዚህማ የኔ አይደሉም፣ ግን ዝም ብለው የተሰበሰቡ እንትኖች ናቸው። ግን ቀለበት አሁን ለምሳሌ ሲደረግ ጣት ላይ አንድ ጣት ላይ ነው፣ 4 ጣት ላይ አድርጋ አንተ። እኔማ 4ቱንም ወደድኳቸውና ሁሉም እንዲታዩልኝ 4 ሰው ነው ያገባኸው ማለት ነው። በጣም ከባድ ነው። አሁን 4 ሰው አገባው ማለት ነው። 4ቱም ጣት ላይ ደረደረ። እኛ አላገባም እና ምንድነው ታዲያ? እንዴ ቀለበት ሲገባ ብቻ ነው እንዴ? ታዲያ ቀለበት እኔ ማውቀው አንድ ባልና ሚስቶች እርስ በርስ ትዳር ሲመሰርቱ ነው ቀለበት የሚደረገው። አንተ አሁን ቅድም ታክሲ ውስጥና መንገድ ላይ ስንመጣ አብዛኛው ወጣት እንደኔ ያሉ ሰዎች ምናምን እዚህ ጋር ምናምን 2 ቀለበት ምናምን አደረጋል። እነሱ 2 አግብተዋል ማለት ነው። እዚህ ጋር ሲያደርጉ የጋብቻ ቀለበት ሲያደርጉ እዚህ ጋርም አድርገዋል። እንደዚህ እንዳንተማ እንደዚህ ያደርጉ እንዳንተ እንደዚህ አይደረግ። ሁለት ያደርጉ በቃ ስለዚህ 2 ነው ያገቡት። ያንተ ግን ትልልቅዬ ነው። እንደዛ ከሆነ ታዲያ ያገቧቸው ይጣሉ እኮ የት አድርጋችሁ ደብቃቸው? አፈርክ እንዴ? ሽኮረመማለ እንዴ? ያገባ ስትባል ሽኮረመማል ፋሚሊ አገባለ ለምን አታገባ? እሺ ካላገባ እሺ። እነዚህ አበቦች በጣም ነው የሚያምሩት። ታመጣለሽ ታመጣለሽ? አይታ አልፈልግም። ለኔ ነው አበባ እንደውም ገዝተህ ብትሰጠኝ ነው ደስ የሚለኝ እንጂ ቀጥፋው አይደለም። እገዛልሻለሁ። መቼ ነው የምትገዛልኝ? ብር ትሰጪኝና እገዛልሻለሁ። እኔ ሰጥቼማ ምን ለራሴ እጅ አልገዛም ነው። የትኛውን ወደድከው? ቀዩን አትሰጠኝም? እሰጥሻለሁ። ቀይ አመጣልሻለሁ። እሺ አሁን ላምጣልሽ? አምጣልኝ። እሺ እስቲ አምጣልኝ። እኔ ግን አይቆጥም ለማን እንትኖች እዚህ ጋር አበባ የሚተክሉት አይቆጥም። እሺ አመጣልሻለሁ። ቀጥልኛ ያንተን እንትን እየጠጣ አልጨርስብህም።
ቀይ አበባ ቀይ አበባ እኮ ሲሰጥ ታዲያ ዝም ተብሎ አይሰጥም። አንደኛ ታገቢኛለሽ ይባላል፣ ሁለተኛ ይዘፈናል። እንትን ያምራላ 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 ደስ ብራስ። እሺ ልቀበል ነው ወይስ ምንድነው? ቀይ እኮ ግን እኮ ሳልነግራት እስካሁን ሳልነግራት ምን ግን ያምራል። ንገረኝ ምንድነው? ቆንጆ ነሽ ቁንጂና ራሱን ውበት ነፍስ ሕይወትም ዘርቶ አልተፈጠረም ሰው የለሽም አምሳያ የቁንጂና ጣሪያ የውበት ማሰሪያ በሰፈሩ ሁሉ የሚያማምር ቀይ ነገር ቀይና ቀይ ነገር ገዛልኝ። ውበትሽ እንዳ ቀይ ቀሚስ ለምንድን ነው ግን ማትለብሺው? ቀይ አብዛኛውን ጊዜ ቀይ ልብስ ስትለብሺ አይቼሻል። ቀይ ልብስ የለኝም፣ ግን አንተ የምትወድ ከሆነ እኔ ሁሌ እለብስልሃለሁ ቀይ ልብስ። እኔ ልግዛልሽ? በእኔ ምርጫ ግዛልኝ። ሰምታችኋል? ያዙልኝ። ቀይ ልብስ እኔ ልግዛልሽ ብሎኛል፣ ይገዛልኛል። ግን ቀይ ልብስ እንትን ካልኩሽ እራት ጋብዝሻለሁ። የእውነት እራት የተጠየቅኩኝ ነው። እና ቆይ እስቲ ፕሮግራሜን አይቼ አመቻችቼ እንጂ በቀላሉማ አይሆንም። እና ተብረን ልበላ ታዲያ እንዲህ በቀላሉ። ከዛ ቲቪ ላይ አይቻለሁ። ምን ሲያደርጉ? ሲጠጡ እንደዚህ ወይንም ይኖራል። በጣም ግን የምትወጂው ምግብ እኔ ምን ወዳለሁ? ምግብ እኔ እንጀራ ወዳለሁ፣ ግን ለራት እንጀራ ስለማይሆን ነው ሆድ የሚጠቀለል ነገር ፓስታ እንብላ ወይ ደግሞ ፓስታ። እሺ ቲቪ ላይ አይቼ እኮ ነው። እሺ ያሻል አይቼ እኮ ነው ቲቪ ላይ ሰዓት እኔ የሚመቸኝ ጠዋት ስራ ስላለኝ ፕሮግራም አለኝ። ምናልባት ወደ ከሰዓት ፍሪ ልሆን እችላለሁ። እራት ደግሞ ብዙ ጊዜ ወደ ማታ አካባቢ ነው። ስለዚህ ከአንድ ሰዓት እስከ 2 ሰዓት ደውለህ መተህ የምትወስደኝ ከሆነ በለች እና ምትቢት ማድረግ የለብህም። መኪና የለኝም። እሺ በቃ መኪና ከሌለ መተህ በእግር ትወስደኛለህ። አዝለኝ እራት ይደርጃለሁ። እሺ አሁን አበባውን ትሰጠኛለህ ነው? በእጅ ላይ ይድረቅ። እኔ መሰለ አበባ ማለት ዝም ብዬ አልሰጥሽም። እንደዚህ አይቻለሁ። እኔ ልክ ላዱ ምን አበባውን ቆይ አደረግልሽ። ምን ዝቅ ብዬሽ እንደዚህ የሚበረከተው ታገቢኛለሽ እኮ ልልኩን ሰጠኝ አበላሽች። እሺ ታገቢኛለሽ። በያ እሺ በቃ እሺ አሁን በላ እንዴ የኔ መልስ አፈልግ። እሺ በያ ቆሜ በየና በለኛ መደብ ጉልበቴ ነው ማመኛ። እሺ አዎ አገባ ሁለቱም ጆሮ አበባ ሰክቼ ነው። ይቅርታ ግን እዚህ ይሄ ነው የሚያምረው። ይሄ ላልጋ ያ እንደዚህ ለያዘው። እኔም ደግሞ ላንተ ስጦታል ቅድም ነገር የለ ተጸለይበት መስቀልና ደብተር አለ። አዎ ሄደች። ቆይ እናመጣታለን። የተጸለይበት መስቀልና ግን መጀመሪያ መስቀሉ ላደርግልህ በርቆሽ ላደኛለሽ ፀሐዩስ ፀጉሬን ዳብስ እንቅልፍ እንዲወስደኝ ከተኛማ እንዴት አደርግልሃለሁ? ግን አንተ ስጦታ ሰጥተኛል፣ እኔም እሰጥሃለሁ ማለት ነው። ከዚህ በኋላ ሁሌ መስቀሉን ታደርጋለህ። መሰጥን መጽሐፍ ቅዱስ ደግሞ
ማታ ሁሌ ታነባዋለህ። እሺ አበባ ለኔ ማረክሽ? እኔ ብቻ ነኝ እንደሚያምርብኝ አንተም ያምርብሃል። እኔ ደግሞ እራት ላይ ነጭ ለልበስ ይቻላል። ነጭ መልበስ ትችላለህ። እሺ አሁን ቀና በልና ልብስ ላድርግልህ። ያምርብኛል። እሺ መስቀል ታረጊኝ። እሺ መስቀሉ መጀመሪያ ይሄ ፍካሬ ኢየሱስ ይባላል። ይሄንን ሁሌ ማታ ታነባለህ። ሁሌ ከመተኛት በፊት ይሄንን አንብበህ ነው የምተኛው። በሱ ቃል ትገባልኛለህ አይደለ? እሺ ይሄ መስቀል ግን ታነብልኛለሽ? እኔም አነብልሃለሁ ሁሌ ከፈለግ አንተም። እኔ ደግሞ ምናልባት ባልተመቸኝ ሰዓት በሌለው ሰዓት ደግሞ አንተ ታነባለህ። ይሄ መስቀል ደግሞ ሁሌ አንገት ላይ ታረጋዋለህ ማለት ነው። እነዚህ የተጸለዩበት ነው። ወደቀ? እሺ ችግር የለውም። የተጸለዩበት ነው። ቅባ ቅዱስ ተቀብቶበታል። ሁሌ አታወልቀውም። እሺ እዚህ ላይ ላድርግ። እኔ አደርጋለሁ። እዚህ ጋር ግን እኮ አድርጌያለሁ። ይሄን ደግሞ ሌላ የተጸለዩበት መስቀል። ኮፍያውን አልቃ ስለዚህ ሁለት አለ ማለት ነው። ከዚህ በኋላ ሁሌ አንገት ላይ እንዳይለይ። እሺ በጣም ነው ደግሞ ያማረበት። በሩን እስክቶን አልበላኸው አንተ አበባ ሰጠኝ፣ እኔ ደግሞ መስቀል ሰጠኝ። እኔ እኮ ብስኩት ላበላ ነበር። ምን ነው ምን መስቀሉ ነው? ዘኪ ምንድን ነው? አውልቂልኝ። ለምን? የተጸለየበት እኮ ነው ዘኪ። አቃጠለኝ። ምኑ መስቀሉ? ዘኪ ይሄን ካረኩ በኋላ አቃጠለኝ። የተጸለየበት ስለሆነ እኮ አውልቂልኝ። ኖ ይሄማ አልቀም። ዘኪ አልፈልግም። ዘኪ የተጸለየበት እኮ ነው። አልፈልግም። ለምን አቃጠለ? አቃጠለኝ። ይሄ መስቀል ማለት ነው አንተ እንድትድን ያደርጋል። ይሄ መስቀል ካላደረክ ደግሞ መቼም አትድን እና ያቃጥላል እኮ ያቃጥልህ። ለትንሽ ጊዜ ነው፣ ከዛ ይተውሃል። እንድትድን እኮ ነው። መዳን አትፈልግም? ድነ በምን ማግኘት አትፈልግም? ፈልጋለሁ። ስለዚህ ይሄ የተጸለየበት መስቀል ነው። እሺ የተጸለየበት መስቀል ደግሞ አንተን ያድናል፣ ይፈውስሃል። እሺ ስለዚህ ይሄን ስታረገው ደግሞ ትድናለህ። እንድትድን ነው። ውስጥ ያለው ነገር ነው የሚያቃጥልህ። እሱ ደግሞ በደንብ ተቃጥሎ መውጣት መቻል አለበት። ይሄንን አጸልዬ ነው ያመጣሁት። ቅባ ቅዱስ ተቀብቷል። ለዛ ነው የሚያቃጥልህ። ላርግልህ ግን እንዳታስቸግረኝ። ግን በጣም ካቃጠለኝ ታውጭልኝ። አውጣልሃለሁ። በጣም ካቃጠለ አውጣልሃለሁ። አያቃጥልህም? እሺ አይዞህ። እሺ አይዞህ ዘኪ። ዘኪ አቃጠለኝ። አይዞህ። አልቻልኩማ። አቃጠለኝ። አቃጠለኝ። ተረጋጋሽ። ተረጋጋ ዘኪ ተረጋጋ። ተቃጠልኩ። ተቃጠልኩ። ተረጋጋ። ለምንድን ነው እንደዚህ የሚያቃጥለው? ስለተጸለየበት የተጸለየበት መስቀል ስለሆነ ነው የሚያቃጥለው። ተቃጠልኩ። አይዞህ። አቃጠለኝ እኮ አቃጠለኛ። ዘኪ ዘኪ እግዚአብሔር አምበለኝ። መስማሙ እንደመንፈስ ቅዱስ አቃጠለኝ። አረ ተቃጠልኩ። አልቻልኩም። ተቃጠልኩ። ምንድን ነው? አቃተኝ እኮ። እሺ አይዞህ በቃ እሺ። ተረጋጋ ዘኪ ተረጋጋ።
ወይኔ ጉዴ ፈላ በኢየሱስ ዘኪ ስም አምቦ መንፈስ ቅዱስ ዘኪ እሺ ላውልቀው እሺ ቆይ ላውልቀው እሺ ላውልቀዋለሁ ስም አምቦ መንፈስ ቅዱስ አልፈልግም አውጭልኝ ጉዴ ፈላ እሺ ይኸው ላውልቀው ይኸው ዘኪ ምን ጉዴ ፈላ ዘኪ ኢየሱስ ዘኪ ደህና ነህ የሆነ ነገር አለ ማለት ነው ያለ ምክንያት አያቃጥልም የተጸለይበት እኮ ነው ይሄ ዘኪ በኢየሱስ ክርስቶስ ስም አምቦ መንፈስ ቅዱስ ደህና ነህ እሺ ተረጋጋ አለሁኝ እሺ ነኝ አይዞህ እሺ ትድናለህ እሺ አሁን የምድንበትን መንገድ አግኝተናል አይዞህ እሺ ዘኪ ተረጋጋሽ ተረጋጋ አይዞህ ደህና ነው በቃ አይተሃል እንዴት እንዳደረገ ስመ አብ ወወልድ ወመንፈስ ቅዱስ የተጸለይበት ነው ያመጣሁትና እንደዚህ ያፈደቀ የሆነ ነገር አለ ማለት ነው። በቃ ይዞ በቃ ተነስተን ወደ ቤታችን እንሄዳለን ማሽ በቃ ከዚህ በኋላ ይሄንን ግን ማታ ማታ ታነብልኛለህ እሺ አሁን ያልጠበቅኩት ነገር ነው እንትን ያደረገው ተረጋጋ እቺ አስደነገጥክ በቃ ፋሚሊዎች እቤት ከገባው በኋላ ምናልባት አሁን የመቅረጽ ሞራል የለኝም ግን ወይ በቃ በኋላ ቀጥልላችኋለሁ በቃ አጥፎ ካሜራውና ወደ ቤት ይዘነው ብቻ ያልጠበቅኩት ነገር ነው እንትን ያደረገው የዘው የተጸለየበት መስቀል ነው ይዤ የመጣሁትና እንደዚህ ነው ብዬ ያልጠበቅኩት ነበር ግን ብቻ ለበጎ ነው ስለዚህ የሚድንበትን መንገድ አግኝተናል ማለት ነው ከዚህ በኋላ ሁሌ ጸበል ትሄዳለሽ ሁሌ መጽሐፍ ቅዱስ ታነባለህ ይሄንንም ነገር ደግሞ እቤት አደርግልሃለሁ እሺ ነገ ቀጥታ ወደ ጸበል ትሄዳለህ በቃ እወዳችኋለሁ ደህና ቆዩ